እና እንዳገኘው እንደው የኔ አባባል ነበረው እንዳገኘው ግንባሩን ብለድፋልኝ ከኝ ዞር በልከኝ ያማንዲ ልቀቀኝ አንዴ ነው ሰው ህይወት የሚያበላሽ በማያገባው እየገባ የሚያማስልን ጋዜጠኛ ማጥፋት ወንጀል ነው እንዴ? ኦኬ ስለዚህ ነው መግደል ወንጀል አይደለም። መሬት ላይ መተኛት ቅዝቃዜ ብርዱ ስንት ነገር ስለዚህ ብርድ ልብስ መስጠት ነበረብን ፍራሽ ቆይ ነው ሰው አይደለም እናንተ ሰው አይደላችሁ ስለምን እየፈለፈለ ይሁን ምናምን በቃ ልታቀው የምችለው አይነት ሰው አይደለም ምንም ቀላል ሰው አይደለም ገባ በቃ የሆነ መሽገር የሆነ ልጅ ነው ገባ ምንም አይሰራልኝም አንተን ማውቀ ስለዚህ አላቀም ይያልሽ ነው እሺ አውቃለሁ ኦኬ ምን ይፈጠር ስላወኩ አስጠሩልኝ ለሚኪ ሁሉንም ነገር ነግራለሁ የግድያ ሙከራ አድርሰንበታል ብለሽ ነበር አሁን ደግሞ የቹ ማትረማናት አይደል እገላታለሁ አይደለም ሰው ዘርማን ዘራን ነው ማጠፋላት እኔ ማንነቴን ብታቅኖሩ ባልተዳፈርከኝ ነበር ሚኪ እንዲያጠፋልኝ ላኩት ግን ይሄ የማይረባ ከረፈፍ ሲንከረፈፍ ጭራሽ አንተ ያስከውና መጣው እኔ ያለኝ ሰው ነበርኩ እሷ ለቃቃሚ ነች ከየኔ እየተረፈኝን ስትለቃቅም ከኔ ጋር ተዋወቀ አይደለም እንዲጨርሰህ ነበር የቀጠርኩት ምን እንዲጨርሰህ ነበር የቀጠርኩት ሰማለ እኔ እንዳንተ ተርኪ ምርኪ ስራ ቦታ ላይ ማባክን ሰው አይደለም ብዙ ስራ ያለብኝ ሰው ነኝ እሺ ስለዚህ እዛ መጣ ለስራ እንጂ እኔ እንደሱ አይነት ሰው ከየትም ማምጥቼ ላቅ አልችልም ደረጃዬም አይደለም እንዴት ነው እኔ ማይጠቅመኝ አልሞትክማ አለመሞትክን አይደለም የምትፈልገው ኦኬ ዋናው አለመሞትክን አይ ሰው ነው ታስሮ የተፈታ ሰው ነው በቅርቡ ነው ከእስር ቤት የወጣው በነገራችን ላይ የሰው ልጅ ሁሉ እንደናንተ ደደብ እንዳይመስላችሁ እኔ ለምሳሌ እሷ አሁን እዚህ በሷ ቤት በቃ እኔና ሲዛኛለች ወይ ምናምን ግን ሴቷ እሱና ማላ ምናምን እንትን እንድትል አይነት የተልከሰከሰ ሐሳብ አልነበረ ፈርጠም ያሉ ወንዶች አዘጋጅተን ነበር አንተን አፈር ድሜ ማብላት የሚችሉ ጥሩ ወንዶች አዘጋጅተን ነበር አጎቴ ነው እኔ ምንም ማድረግ አልችልም ይቅርታ አድርግልኝ አጎቴ ነው እንደዚህ የሚያረጋን አጎቴ ነው አንተ ማስገደል የሚፈልገው ለኛም ገንዘብ የሚሰጠን የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን አንድ ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ ታዲያ ምን ይጠብቃሉ አሁኑኑ በ0930 77 8878 ላይ ይደውሉ ሰመር ሪል ስቴት ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል እንግዲህ ሊያን ከመጋዘን ወደ ቀረጻ ቦታ ይዘናት መተናል እንግዲህ ኢንትሮ ላይ የቪዲዮ መግቢያ ላይ በተናገርኩት መሰረት ሊያ ሁሉንም ነገር ለመናገር መስማማቷን እንግዲህ ያንዳንዱን ነገር እንግዲህ በጥንቃቄ እንደምትናገረን ያሰቡትን ነገር ወደፊትም ያሰቡት ነገር ነበር ማለት ፕላን ቢ የሚባል ነገር አዘጋጅተው ነበር ሚኪን እንኳን መግደል ባንችል ብለው እንግዲህ ያዘጋጁት ፕላን ቢ ነበር ስለሱም የምነግር ነገር አለ ነው እንግዲህ ያለችው ውድ ተመልካቾቻችን ሊያ እንኳን ደህና መጣሽ እንዴት ነው ጤናሽ ምንም ደህና አይደለም ተስማምቶኛል መጋዘኑ ስትይ ነበር ያላልኩ በእውነት ግን ያረጋችሁት ነገር ምንም ልክ አይደለም አንቺ ምንም አልደረሰብሽም ምንም አልሆንሽም እንዴት ምንም አልሆንሽም ከዛው ነገር በኋላ ምንም አልሆንሽም እኔ ልንገርሽ እውነቱን እንድትነግሪ ነው እንደዛ ሳንቅሽ በጥፊ ስመታሽ የነበረው ከዛ ውጪ የኛ ባልደረቦች ያደረሱብሽ አንድም ነገር የለም መሬት ላይ ስለተኛ አንድም ነገር አላደረሱብሽም መሬት ላይ መተኛት ቅዝቃዜ ብርዱ ስንት ነገር ስለዚህ ብርድ ልብስ መስጠት ነበረብን ፍራሽ ቆይ ነው ሰው አይደለም እናንተ ሰው አይደላችሁ ሰው ነሽ እና ሰውን እንደ ሰው በሰውነቱ ሪስፔክት ማድረግ የለባችሁ ያረጋችሁት ነገር ልክ ነው አንተ ከባለፈው ጀምሮ ስታንገላታኝ አንቺ ነሽ ለኔ ስለ ሰው የምትነግሪኝ አንቺ ማለት እኮ ይኸውልሽ አሁን ምንድነው አልገባኝም አስጠሩልኝ ለሚኪ ሁሉንም ነገር ነግራለሁ የግድያ ሙከራ አድርሰንበታል ብለሽ ነበር አሁን ደግሞ እንደ ሰው አላከበራችሁኝም እያልሽ ነው እንደ ሰው እኮ
አላከበራችሁኝም። እኔ እንዴት ነው እንድናከብርሽ? እኔ ላይ የግድያ ሙከራ ለማድረስ ሞክረሽ እንዴት ነው እንደ ሰው አታስቢ። ካሁን በኋላ የሚመጡ ጊዜዎች ከዚህ አሁን ከትናንቱ የከፋ ነው የሚሆነው። ራስሽን አዘጋጅ። እና አንተ የደረሰብኝን ነገር ያወቅ እንዴት ነበር? ይኸውልሽ በቃ እኔ ትንሽ ነገር ነው የጠየኩሽ። እንደዚህ እየዬ ሮሮ ብሶት እንድታወሪልኝ አይደለም። ቀጥይ፣ ወደ ስምምነታችን እንሂድ። ስምምነታችን ምንድነው? ሁሉንም ነገር ልትነግሪኝ ፈቃደኛ እንደሆንሽ፣ ፕላኑን እንዴት እንዳቀነባበራችሁት እያንዳንዱን ነገር እነግርሃለሁ ብዬ ነው የመጣሁት። ግን ስላስገደዳችሁኝ ምናምን አይደለም። እሱን እንድታፈልጋለሁ። ችግር የለውም። አስገደድንሽም ፈለግሽም እኛ እውነቱን መስማት ነው። ግን ደግሞ ዞሮ ዞሮ እናንተ ያደረጋችሁት ነገር ልክ እንዳልሆነ ማወቅ አለብን። እሺ በቃ ልጁን አውቀዋለሁ ያልከው ልጅ ለእኔን እንዲከታተል ቀጥረሻል ያልከው ልጅ አዎ ቀጥረዋል። እሱንማ ነገርሽኝ እኮ እንዲያስፈራራ ነው የቀጠርኩት ብለሽ የማይረባ ውሸት ዋሽተሽ ነበር። እሱን ነገርሽኝ አይደለም እንዲጨርስህ ነበር የቀጠርኩት። ምን እንዲጨርስህ ነበር የቀጠርኩት። እሺ አሁን በጣም ጥሩ። ብቻዬን ግን አይደለም። አሁን እንድታቅልኝ የምፈልገው ነገር ይሄን ሁሉ ነገር ብቻዬን አይደለም ያደረኩት። ምንም ነገር ብቻዬን አላደረኩም። ብቻሽን እንዳልሆነማ ገብቶኛል። ምክንያቱም ካለ ትናንት እኔን አይተሽኝ ሜቢ እኔን ለማስገደል ፎቶዬን ለዛ ነፍሰ ገዳይ ስትሰጪው የዛ ሰዓት ይሆናል እኔን ያየሽኝ እንጂ እኔን አይተሽኝ እንደማታቂ እኔም አንቺ ማሳመር እናውቃለን። እሺ ስለዚህ እኔን እንዲጨርሰኝ አምነሻል። አገኘሁት። ቧንቧ ሰራተኛ ነው ልጁ። ጠጋኝ ነው። አዎ በጣም ጥሩ። ስለዚህ በደካማ ጎኑ ገባው ማለት ነው። በልጆቹ በችግሩ። እሺ እንዴት ነው የተገናኛችሁት? ጠጋኝ ነው አልሽ? ጠጋኝ ነው። ቤቴ የተበላሹ ነገሮች ነበሩ፣ የቧንቧ መስመሮች ምናምን እና እነሱን ሊጠግን መጣ። በአጋጣሚ ነው የመጣው። ሰራተኛ አይደል? እኔ እንደሱ አይነት ሰው ላውቅ አልችልም። ማለት በኖርማል ይሄ በዴይ ቱ ዴይ ላይፍ እንደሱ አይነት ሰው ላውቅ አልችልም። መጥቶ ነው ለስራ። ያው የኔ አፓርትመንት አለ የምኖርበት። ስለዚህ እዛ መጣ ለስራ እንጂ እኔ እንደሱ አይነት ሰው ከየትም ማምጥቼ ላውቅ አልችልም። ደረጃዬም አይደለም። ገብተዋል አይደል? ከዛ አጋጣሚ ስልክ እያወራሁኝ ነበረ ከሰዎች ጋር እና እሱ ደግሞ እንግዲህ ነግሮ ከሆነ አላውቅም፣ ግን ችግርተኛ ነው። እንደዚህ በቃ ይሄ ቧንቧ ስራ አይነት ጥቃቅን ስራዎችን እየሰራ የሚኖር ሰው ነው። ስለ ስራው አልነገረኝም። እሺ ብቻ ቧንቧ ሰሪ እንደሆነ አልነገረኝም። ቧንቧ ሰሪ ነው እንግዲህ እኔ አላውቅም። ሌላ የሚሰራው ስራ ካለ እኔ ጋር ግን የተገናኘ ነው እንዳልኩ አፓርትመንት ላይ ሊሰራ ሲመጣ ነው። ከዛ በኋላ እትዬ ደግሞ እትዬ ይላል። እትዬ እንደው ሌላ መስራት የምችለው ስራ ካለ ምናምን አለኝ ይመስለኛል። ሳውራም ሰምቶ ነበረ። ስልክ ሳውራ ከሰዎች ጋር ስነጋገር ሰምቶ ነበረ እና ያው እንዳልኩ ነው እያወራን። እኔ እንትን ነበረኝ በስነ ስርዓት ስልክ እያወራው ነበረ ከሰው ጋር። እሱን ሰምቶ መጥቶ አናገረኝ። ከዛ እሱ እንዲያውም ካናገረኝ በኋላ ስለሱ ብዙ ነገር አጣርቻለሁ። አሁን ይሄንን ነገር ስራልኝ ብዬ ለማለት ስለሱ ብዙ ነገር አጣርቻለሁ። ቀላል ሰው አይደለም። እኔ አይደለም ወደ ወንጀል ያስገባው። ሲጀመርም ወንጀል ውስጥ የነበረ ከእስር ቤት በቅርቡ የተፈታ በጣም አደገኛ ጨካኝ ሰው ነው። ታስሮ የተፈታ ሰው ነው። በቅርቡ ነው ከእስር ቤት የወጣው እና የዛኔ እኔ ሳወራ ሰምቶኝ ስለነበረ ስልክ ሳወራ ሰምቶኝ ስለነበረ የፈለግሽውን አይነት ስራ እሰራልሻለሁ፣ ብቻ እኔ የምፈልገው ገንዘብ ማግኘት፣ ህይወቴን መለወጥ፣ ልጆቼን ማሳደግ ነው አለኝ። ከዛ በኋላ በቃ አሰራሁት። ስለሱም አጣራው። በቃ እንዳልኩ ነው በጣም መጥፎ ሰው ነው። የታሰረበት ነገር ራሱ በጣም ከአይምሮ በላይ የሆነ ነገር ነው። በቃ በጣም አሰቃቂ ነገር። አንዲትን ልጅ ሴት ደብድቦ የታሰረ ሰው ነው።
ስለዚህ ሴት በተባለው ልክ የደበደበ ሰው ለወንድ ደግሞ አይመለስም ብዬ አሰብኩኝ እና ቀጠርኩት። በጣም ጥሩ። እኔን ለምፈልገው አላማ ተስማሚ ሰው ስለመሰለኝ ቀጠርኩት። እኔን እንዲያስጉደኝ ማለት ነው። አዎ ቀጠርኩት። እሺ ምን ነበር ስምምነታችሁ ከሱ ጋር? ገንዘብ ነው። እኔ ከሱ አይነት ሰው ጋር ሌላ ምን ስምምነት ሊኖረኝ ይችላል? ገንዘብ ነው በቃ። ከፍለሃለሁ አልኩት፣ ቅድመ ክፍያ አለ። ከዛ ጉዳዩን ከጨረሰ በኋላ መከፍለው ክፍያ አለ። በሱ ተስማማ። ስለ 500,000 ብሩም እንድትነግሪኝ የምፈልገው ነገር አለ። በቃ 500,000 ብር ነው የተስማማ ነው። ስለዚህ ቅድሚያ ክፍያ 300,000 ብር ሰተሽው ስራውን ጀመረ ማለት ነው። አዎ ግን 300,000 ብር እኔ እሱ የታውቀው ነው ዝም ብዬ የምሰጠው። ቀላል አልነበረም። ያንን ለዛውም ከእንደዚህ አይነቱ ወንጀለኛ ጋር መደራደር በጣም ቀላል አልነበረም። ግን ሳጣራ አወቅኩኝ ልጆች እንዳሉት ሚስት እንዳለችው አወቅኩኝ። ስለዚህ እነሱን ተጠቀምኩባቸው ማለት ነው። አልገባኝም። በእነሱ ማስፈራራት እንደምችል ለምን ታስፈራሪው? 300,000 ብር ከሰጠሽ 300,000 ማለት ምን ሊያታልልሽ ከሞከረ ነው? አልገባኝም። አዎ ማለት አሁን እኔ 300,000 ብሩን እኮ በሰዓቱ ቀድሜ መስጠት አልፈለኩም ነበረ። ምክንያቱም ትቶኝ ሊጠፋ ይችላል። ገንዘብ ነው እዛ ጋር ገባ። ያን ሊያደርግ ይችላል። ግን ያንን እንዳያደርግ እንዳልከለክለው ኦሬዲ እሱ አሁን እኔ እያሰብኩ ያለሁትን ነገር አውቋል። ገባ ጉዳዩን አውቋል። ያን ሚኪ የተባለ ሰው ላጠፋው እንደምፈልግ በማንኛውም ሁኔታ ሚኪ የተባለው ሰው አደጋ ቢደርስበት እኔ ልጠየቅበት እንደምችል ልጁ አውቋል ኦሬዲ። ስለዚህ ስላወቀ ከዚህ በኋላ ሌላ ሰው አምጥቼ ድጋሚ ያንን እንትን ማለት ስላልፈለኩኝ ያለኝ አማራጭ እሱ 300,000 ብሩን ወስዶ ግን ሳይክደኝ ስራውን እንዲሰራልኝ ማድረግ። በጣም ጥሩ ተረዳኝ። አዎ በቃ ስለዚህ በዛ መልኩ እንትን አለ ማለት ነው እንጂ እሱ በቃ በጣም ከባድ ሰው ነው። ይኸውልህ እኔ ለሱ ያልኩት ሚኪ የሚባለው ሰውዬ በቃ ቀላል ሰው አይደለም። ገባ ይህ የመጨረሻ የት ይግባ የት ይውጣ ምን እያደረገ ይሁን ስለምን እየፈለፈለ ይሁን ምናምን በቃ ልታውቀው የምችለው አይነት ሰው አይደለም። ምንም ቀላል ሰው አይደለም። ገባ በቃ የሆነ መሽገር የሆነ ልጅ ነው። ገባ የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17,000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88,000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61,000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት ገባ ይሄ እንዴት ነው? በቃ የሆነ ነገር ካገኘ ሰው ላይ የሆነ ነገር ካየ በቃ እሱን ነገር ፈልፍሎ ካላወጣ በስተቀር ሙጭጭ ብሎ በቃ የማይተው አይነት ሰው ነው። ስለዚህ እንደዛ አይነት ሰው ስለሆነ እሱ በጣም በቃ ብቻ እንደዛ አይነት ሰው ስለሆነ በስነ ስርዓት ተጠንቅቀህ እሱን እንትን ማለት አለብህ፣ ተከታትለህ ማግኘት አለብህ እና እንዳገኘኸው እንዲያውም የኔ አባባል የነበረው እንዳገኘኸው ግንባሩን ብለህ ድፋልኝ። ግን ምን ከባድ ነበረ። ሚኪ በቃ ቀላል ሰው አይደለም። በብዙ ጋርዶች ተከቦ የሚንቀሳቀስ ሰው ነው። እንዲሁም አስቤ የነበረው ሴት በሴት ያው ዞሮ ዞሮ ወንድ አይደለ። ስለዚህ በሴት ለማማለል ከዛ በኋላ
እሷ ነገሮችን እንድትጨርስ ነበር ለማድረግ የፈለኩት። ግን እንደዛም ቀላል አይደለም። እሷ ያው ወንድ ስለሆነ አንዳንድ ነገሮችን ተጠቅማ እንትን እንድትለው ፈልጌ ነበር። ግን የዚህን ያህል የተልከሰከሰ ነገር ውስጥ መግባት አልፈለኩም። ስለዚህ እሱን ተከታትሎ ሚኪ እንዲያጠፋልኝ ላኩት። ግን ይሄ የማይረባ ከረፈፍ ሲንከረፈፍ ጭራሽ አንተ ያስከውና መጣው። በጣም ጥሩ። ስለመጀመሪያው ፕላናችን የምፈልገውን ነገር ነግረሽኛል። ስለ ቀጣዩ ፕላን ደግሞ ስለ ፕላን ቢ ማለት ውድ ተመልካቾቻችን ሚኪ ባይገደል እና ያሉት ነገሮች ቢበላሻሹ እንግዲህ ቀጣይ ፕላን ማዘጋጀት አለብን። እንግዲህ ሚኪን እስከ ወዲያኛው ድረስ ከምድረገጽ ማጥፋት አለብን ብለው እንግዲህ ፕላን ቢ ማዘጋጅተው ነበር። ስለ ፕላን ቢ ትነግሪኛለሽ? ፕላን ቢው እንዳልኩህ ነው። ሚኪ መገደል ባይችል የታሰበው ነገር መሆን ባይችል እና አሁን እንዳለው ነው ማለት ነው። ይሄ ከረፈፍ ሲዝረከረክ እንዳደረገው መፈጸም ባይችል በሌላ መንገድ እቅዳችንን የምናሳካበት ነገር አመቻችተን ነበር። እናንተ በጣም የተራቀቃችሁ ወንጀለኞች ናችሁ። በዚህ አጋጣሚ ሳላደንቃችሁ ማለፍ አልፈልግም። የሆነ ስህተት እንኳን ቢፈጠር ብለው እንግዲህ ያ እኔን ለመግደል የቀጠሩትን ነፍሰ ገዳይ እንግዲህ የሆነ ስህተት ቢሰራ ወይም ደግሞ ሚኪ ለማምለጥ ቢሞክር ምንም ይሁን ብቻ ዞሮ ይሄ ፕላናችን ባይሳካ ብለው እንግዲህ ፕላን ቢያዘጋጁት እንግዲህ በሌላ ሰው ነው ራሱ ኢቭን ሴት ነበር ያዘጋጀንለት። ግን ሴቷ እሱና ማላ ምናምን እንትን እንድትል አይነት የተልከሰከሰ ሐሳብ አልነበረም። ገባ እና ቃለን በየሆነች ሴት ምናምን ብላ ማለ እንትን ልትል እኛ ያሰብነው ወጥመድ ውስጥ ልትገባ እንደማትችል እናውቃለን አይደል? ስለምናውቅ ያደረግነው ምንድነው ደካማ ጎንህን መፈለግ። ደካማ ጎንህ ምንድነው? የሆነ ሰው መጥቶ የሆነች ሴት መጣ ተቸግሬያለሁ፣ እንደዚህ አይነት ነገር ደርሶብኛል፣ ይሄን ነገር አጣሩልኝ፣ ፍቱልኝ ብትል እምቢ እንደማትል ስለምናቅ ያቺ ሴት አንተ ጋር መጣ ችግሯን እንድትነግርህ ከዛ በኋላ የቀረጻ ቦታችሁ ላይ ይዛችኋት እንድትሄዱ ከዛ በኋላ እኛ በቀላሉ ሎኬሽናችሁን አወቀን ማለት ነው። ኦኬ ያባ ሎኬሽንን ካወቅን በኋላ ቀላል ነው። ፈርጠም ያሉ ወንዶች አዘጋጅተን ነበር። አንተን አፈር ድሜ ማብላት የሚችሉ ጥሩ ወንዶች አዘጋጅተን ነበር። ማን ነው ስራውን የሰጣችሁ? ትንቢት ናት። ትንቢት አብራሽ መሰራው ልጅ አይደል? ማን ነው ስራውን የሰጣችሁ? ይኸውልህ ትንቢት ናት አልኩ። አብሮ ማለት አብሮ መስራት ምናምን ብቻ አይደለም፣ በቃ በስነ ስርዓት ጓደኛዬ ናት እኮ። ይሄንን ትዕዛዝ ይሄንን ሚሽን እንድታሳኩ ያዘዛችሁ አካል ነው። ራሷ ትንቢት ናት። ራሷ ትንቢት። በጣም ጥሩ። ምን አይነት ሴት ናት? ጓደኛዬ ናት። ትንቢት ጓደኛዬ ናት። በቃ የኔ አይነት ሴት ናት። አብረን ፈታ እንላለን፣ ማድረግ ያለብን እናደርጋለን፣ እንጠጣለን፣ እንቅማለን። አንድ አይነት ጸባይ ነው ያለን። ኦኬ በጣም ጥሩ። ጓደኛዬ ናት። እሺ እሷ ከማን ነው የተቀበለችው ይሄንን ስራ? እኔ እዛ ዝርዝር ድረስ አላቅም፣ ግን በቃ ትንቢት ናት አልኩ። በቃ ትንቢት ናት። ላንቺስ ስንት ብር ልትሰጥሽ ነው የተስማማችሁ? እኔ እኮ ጓደኛዋ ነኝ። ምን እንደዛ ተራ ሰውዬ በ500,000 ብር የምትገላገለኝ ምናምን መስሎ አይደለም። እንዴት ነው ታዲያ? በቃ እሷ ናት በእርግጥ ሁሉን ነገር የምትቆጣጠረው፣ ግን እየተነጋገር ነው እኩል እንደሚደርሰን ነው። በቃ 50% ይደርሰናል። ግን ዞሮ አሁንም ቢሆን አለ የሚከፈለኝ ነገር ገብቷል። ይህንን እያደረግኩ ስለሆነ ያንን ሰውዬም ስላመጣው ምን ስላልኩም ማገኛቸው ገንዘቦች አሉ። ግን በስተመጨረሻ ነገሩ ከተሳካ አስበነው የነበረው ነገር ቢሆን ሚኪ የሚባለው ሰውዬ ከምድረገጽ ቢጠፋ 50% የመካፈል እድል ነበር። ብዙ የምመለስባቸው ጥያቄዎች ይኖራሉ። ግን ደግሞ አሁን የሚቀድመውን ጥያቄ ነው መጠየቅሽ።
የሚቀድመው ጥያቄ ስለዚህ የሚቀድመው ትንቢትን መያዝ ነው ማለት ነው። ስለምንድን ነው እያወራህ ያለው? ትንቢትን መያዝ ይኸውልህ ስማኝ ሚኪ፣ ትንቢትን መያዝ በፍጹም የማይሆን ነገር ነው፣ የማይታሰብ ነገር ነው። ለምን መሰለ? አይሆንም፣ በቃ እመነኝ፣ አትችላትም፣ አይሆንም፣ ይቅርብህ። እኔ አሁን እኔን እንደዛ ስላደረክ ምናምን እሷ እንደዚህ በቀላሉ የምትበገር አይነት ሴትም አይደለችም። ስለዚህ ይቅርብህ። እሱን ለኔ ጣዩ ቀላል እኮ ነው። ይልሽ ስልክሽ እኛ ጋር ነው። ሲቀጥል ደግሞ ዋና ነገር ስልክሽ እኛ ጋር ነው። አንተ ሄደህ እሷ እንደዚህ ያለችኝ ልትላስ ነው አይደለ? እኔንም ዘርማንዘሬንም ልታስጨርሰን ነው። በፍጹም የማይሆን ነገር ነው። እንዲህ እንዳንቺ በፒስ ማውራት በስነ ስርዓት ማውራት እንዳይመስልሽ። አንገቷን እሷን መያዝ አትችልም። ማለኝ እሷን መያዝ አትችልም። እንዴት እንደሚይዛት ታውቂያለሽ? አንቺን እንዳረኩት ነው እንደዚህ አንገቷን ይዤ ያኔ ሁሉንም ነገር ልቀቂ። ይኸውልሽ ስለዚህ አልተባበርም የምትይው ነገር ታቆሚያለሽ። በደንብ ነው የምትተባበሪኝ። ትንቢትን ወጥመድ ውስጥ ምን ተማምኜ አይደለም። እኔ ማን ሊያተርፈኝ ነው? ወደሽ ሳይሆን በግድሽ ትተባበሪናለሽ። ወደሽ ሳይሆን በግድሽ እንዴት እንደማትተባበሪን አሳይሻለሁ። ትተባበሪናለሽ ወይስ አትተባበሪኝ? እሷን ማግኘት ቀላል አይደለም። ችግር የለውም። ይኸውልሽ እኛ እኮ በራሳችንን መንገድ እኮ እናገኛታለን። ግን ወደሽ ሳይሆን በግድሽ ችግር የለውም። እኔ እንደውም አማራጭ ምናምን ነገር ይሄ ምርጫ አልሰጥሽም። ትንቢት ጋር እንደውልላትና ወጥመድ ውስጥ እንከታታለን። ከዛ ምን እንደምታገኝ አብራችሁ ተያይዛችሁ አረ እንዴት እንደማታረግ እኔ አልችልም። እባክህ እንደማታረግ ይሄ ነገር አቁም። እሺ አልኩ። ቀና ቢውልሽ በስነ ስርዓት በእኔ ሐሳብ ብትሄጂ ነው የሚሻልሽ። ቀና በይ ነው የሚያበቃው ይሄ ነገር። በቃ በቃ እሺ እንደውልላታለን። ካሜራ ይጠፋል፣ እንደውልላታለን። የለሁበትም እኔ የኔን ስም በፍጹም እንዳታነሳ። አንቺ ነሽ የምትደውይላት፣ እኔ አይደለሁ። ትደውይላትና ችግር ውስጥ እንደገባሽና እዚህ እንድትመጣ ታደርጊያታለሽ። አንድ ስህተት ብትሰሪ ወይውልሽ። ስልኳን አምጡ፣ የሷን ስልክ አምጡ። ዞር በልቀቀኝ። ያማንዴ ልቀቀኝ። ማን አንተ? አልቀመጥም። ሰሚኛለሽ? አልቀመጥም። ማን ዞር በልቀቀኝ። ሲያስጠላ ዘሮ ትንቢት በመጨረሻ ስሜንም ታውቃለህ። በቁጥጥር ስር ውለሻል። ይኸውልሽ እንዳላወቀ ለመምሰል አትሞክሪ እኮ። ልቀቀኝ። የቹ ማትረማናት አይደል? እገላታለሁ። አይደለም እሷ ዘርማን ነው ማጥፋላት። ተረጋጊ። እኔ ማንነቴን ብታውቅ ኖሮ ባልተዳፈርከኝ ነበር። ምንም ሆነ ምንም ማለት ነው ወጥመዳችን ውስጥ ሰተት ብለሽ ገብተሻል። የምን ወጥመድ? ይቺ ማትረባ ክፍል ናት ያንተ ወጥመድ። እኔ ትንቢት ማን እንደሆንኩ አታውቅም። ሁሉንም ነገር ያቀነባበር ቆሻሻ ደግሞ አይደለም እሷ ዘርማን ነው ማጥፋላት። ሁሉንም ነገር ያቀነባበር ነው እኛ ነን። ይኸውልሽ አንቺን በቁጥጥር ስር ለማዋል ይኸውልሽ እሷ የቀጠረችሽ ቦታ ተገኘን ማለት ነው። እሷ ግን በቦታው አልነበረችም። ወይኔ ቆሻሻ ቆይ እሰራላታለሁ ከዚህ ልውጣ እንጂ አይደለም እሷን ቤተሰቧን ነው ማጠፋላት። ሌላው ደግሞ ማንነቴን ዘነጋሽ መሰለኝ። ስላለብሽ ችግር በደንብ የምታስረጂ ነገር ይኖራል። እዚህ ሶፋ ላይ ቁጭ ብለን ቆንጆ ቆይታ ይኖረናል። ሲያስጠላ ማንዶ ይሻለኛልሽ። ማንዶን ኩላሳይሽ ማንዶን ኩላሳይሽ ማትረቢ ይኸውልሽ ወይዘሪትን ቤት ምንድነው ይኸውልሽ ከኔ ጋር ያለብሽ ችግር ምንድነው? አትጩይ። ይኸውልሽ ከኔ ጋር ያለብሽን ችግር በደንብ ትናገሪ። እኔ ካንተ ጋር ምንም አይነት ችግር የለብኝም። ችግርም አለብሽ። ከኔ ምንድነው የምትፈልጉት? ምንም አልፈልግም። ልቀቀኝ በእናትህ እያለከኝ ነው። ይኸውልሽ ጓደኛሽን ከአሁን በኋላ አታገኛትም። አንቺም ደግሞ ልገርሽ ጓደኛሽ ወዳለችበት ቦታ ትሄጃለሽ። የት እንዳለሽ ታውቂያለሽ? ጨለማ ክፍል ውስጥ። ከዛ ደግሞ ነገሮችን እናስተካክልና በ3 4 ቀን ውስጥ ለህግ አካላት አሳልፈን እንሰጣለን። ይኸውልሽ ተረጋጊ። እምቡር የምትይው ነገር አቁሚ። ችግር የለውም። በስነ ስርዓት ታወሪኛለሽ። እሺ ቁጭ በል። ማውራት ነው የፈለግከው አይደል? እሺ ማን እንደሆንኩ አሁን አወቅሽኝ? ሚኪ ስለአንተ አንተን ማወቅ አይጠበቅብኝም። ምንም አይሰራልኝም አንተን ማወቅ። ስለዚህ አላውቅም እያልሽ ነው? እሺ አውቃለሁ። ኦኬ ምን ይፈጠር ስላወኩ? ስላሴራችሁት ስለ ፕላናችሁ ጭራሽ ፕላኔና ፕላን ቢ ብላችሁ በኔ ነፍስ ስትጫወቱ እንደነበር ፕላኔው ሚኪን ለማስገደል ጭራሽ ስለ ፕላንም ፕላን ኤ ደግሞ ፕላን ቢ ደግሞ ወይኔ ተሸወድኩኝ። ባይሳካ ነገሮች እንዴት መግደል እንዳለብን የራሴ ጥፋት ነው። ራሴ ነኝ የተንዘላዘልኩት።
አይደለም እሱን ዘራዘራውን ነው ማለት ይሰማለህ። እኔ እንዳንተ ትርኪ ምርኪ ስራ ቦታ ላይ እማባክን ሰው አይደለም። ብዙ ስራ ያለብኝ ሰው ነኝ። እሺ ከዚህ በኋላ ድጋሚ ተከታተላለሁ አይደለም ማለት ነው። ስለኔን ለመፈለግ አንድ እርምጃ እግረን ብታነሳ ራስ ላይ የሚመጣው ነገር አስበህ ተንቀሳቀስ። እሺ በሽተኛ ያማል ልቀቀኝ ሰሚኛለሽ። ቀልድ አይደለም ያስኩት፣ ቀልድ አይደለም። ከዚህ ቤት ብትወጪ እንኳን ከዚህ ግቢ መውጣታችን የሚያሳዝነው ነገር እሱ ነው። እሱን እንዴት እንደማወጣ ሳያለው ከዚህ ቤት ብትወጪ እንኳን ከዚህ ግቢ አትወጪም። ውጪ ላይ 5 ወጠምሻ ጋርዶች አሉ። ምን እንደሆነ ታውቂያለሽ? ፍላጎት ከኔ ጋር ያለብሽን ችግር ትነግሪኛለሽ። ማነሽ? ምንድነሽ? ይውል ሰማሻ? ፍላጎቴ እሱ ነው። ያነካኝ ነው። ልቀቀኝ። ሲጣረግሻለሁ ሁሉንም ነገር ትነግሪኛለሽ። ትዕቢትሽን ያንዳንዱ ዋጋ ትከፍላታለህ አንተ ቆሻሻ። እሺ ዝም በይ፣ ተርፎሬ አታውሪ። ዝም በይ፣ ተርፎሬ አታውሪ። ይውልሽ አንተ እኔ ላይ ጅን አነሳ፣ አንተ እኔ ላይ ጅን አነሳ። ተለማምጬ ነው ያወራኋት። አንቺ ላይ ደግሞ ልምምጡ እንደማይሰራ እያየሁ ነው። ስለዚህ እያንዳንዷን ነገር ምንድነው ሞቅ ይፈልከው? ትንቢት ከኔ ጋር ስለሚያገናኝሽ ነገር ከጓደኛሽ ሊያ ጋር ስላሴርሹ ሴራ ስራ ያለኝ ሰው ነኝ። ካንተ ጋር የሚያገናኘኝ ምንም አይነት ስራ ሊኖር አይችልም። አረ ስለዚህ እኔ እናንተ የሚያገናኘን ነገር አለ? እንተዋወቃለን ከዚህ በፊት? ምንም ነገር ትንፍሽ አልልም እያልሽ ነው? ምን ሊያገናኘኝ ይችላል? ምንም ነገር ትንፍሽ አልልም እያልሽ ነው? ማላውቀው ነገር ምን እንድነግርህ? ካሜራውን ዝቅ አድርገው ካሜራው። አንተ ትናገራለሽ አትናገሪም? ትናገራለሽ እሺ ልቀቀኝ። እሺ ቀን አድርገው ካሜራን አስተካክል። ሁሉንም ነገር እንድትናገሪ ነው የምፈልገው። እሺ ውድ ተመልካቾቻችን እንግዲህ ከአፍታ ቆይታዎች በኋላ በድጋሚ ተመልሰን መተናል። ከካሜራ ጀርባ አንዳንድ ነገሮችን ስናወራ ነበር። እንግዲህ ያው መነጋገር አለብን፣ ጊዜ ማቃጠል የለብንም። ስለዚህ ትንቢት ደግሞ ከሊያ ጋር ስላሰበችው ፕላን፣ ስለ እያንዳንዱ ነገር እኔ ላይ ሲያረጉ ስለነበሩት ወደፊትም ገና ለማረግ ስላሰቡት ስለ ሁሉም ነገር እንግዲህ መናገር ስላለባት ትንሽ ቁንጥጫ ያስፈልጋት ነበር። ያው አሁን አውርተናል። ሁሉም ነገር ለመናገር ተስማምታለች። በመጀመሪያ ደረጃ አቀማመጥሽን አስተካኪ። ምንድነው እንዳንተ እንደዚህ ሊዘርጋ? ይኸውልሽ በስነ ስርዓት ተቀመጭ። በስነ ስርዓት መቀመጥ እንዴት ነው? በስነ ስርዓት እግርሽን አውርጂ። እሺ ከዛ ከስምሽ ጀምሮ ስለ ራስሽ እና ስለ ሊያ ይኸውልሽ እያንዳንዱ ነገር ይኸውልሽ እማልፈልገውን ነገር እንዳረጋ አታስገድጂ። ምን ይጠቅማል? ነገርች አይደል? ያልነገርች ነገር አለ? ምን ይጠቅማል? መቼም ስለኔ ማንነት እንዴት ነው ማይጠቅመኝ? እኔን ለመግደል እየተዘጋጃችሁ እንዴት ነው እኔ ማይጠቅመኝ? አልሞትክማ። አለመሞትክን አይደለም የምትፈልገው? ኦኬ ዋናው አለመሞትክን። ስለዚህ ምንም ነገር መጠየቅ የለብኝም። በጠየቃ አስፈላጊ ከሆነ ስለኔ ነው ማወቅ የፈለገው? ስላንቺ ስለኔ ምን ነገረች? ይኸውልሽ ስላንቺ ዲቴል የነገረችኝ ነገር የለም። አብራችሁ እንደምትቀሙ እንደምታጨሱ፣ እንዲሁም ጓደኛ ማቾች እንደሆናችሁ እና አንድ ቢዝነስ እንደመጣና የቢዝነስ ከተሳካ 50-50 እንደምትካፈሉ። 50-50 ማለት ቤተሰቦች እንግዲህ ከምታገኙት ገንዘብ። እሺ ትንቢት ይባላል። ሌላ ጥያቄ አለ? ይኸውልሽ ትዕግስቴን አትፈታተኝ። ትንቢት ይባላል እንድትይኝ ሳይሆን ስለ ራስሽ ከሊያ ጋር ስላለሽ ጓደኝነት እንድትነግሪኝ ፈልጋለሁ። ከሊያ ጋር ስላለሽ ጓደኝነት እንድትነግሪኝ ፈልጋለሁ። እሺ ሊያና እኔ በጣም የረጅም ዓመት ጓደኛሞች። በጣም ጥሩ። ሊያና እኔ የምንተዋወቀው የዩኒቨርሲቲ ተማሪ ሆነን ነው። ኦኬ ዩኒቨርሲቲ ገብታችኋል ሁለታችሁ? እሺ እያንዳንዱ ነገር እየተቀረጸ ነው። በኋላ ለመዋሸት ብትሞክሪ እንኳን ያወራሽው ነገር እንደ ማስረጃ እየተቀመጠ ነው። ሶ ዩኒቨርሲቲ እንደተማራችሁም እንደ ማስረጃነት እየተቀመጠ ነው። ማስረጃው ከዚህ በር መውጣት ከቻለ ጥሩ ነው። አረ በእኛ ሜዳ እኮ ነው ያለሽው። እሱ ችግር የለውም። በእኛ ሜዳ ነው ያለሽው። ጊዜ ጌታ ነው ሲባል አልሰማም? እስቲ እናያለን። እኔ ደግሞ አንድ ነገር ልንገርሽ። በማልማልልሽ ትንቢት ትሙት ብዬ ባንቺ ልማልሽ እግሬ ላይ ወድቀሽ እባክህን ቪዲዮን አጥፋልኝ እንደራደር እባክህን ብለሽ ትለምኝኛለሽ። አሁን ከደቂቃዎች በኋላ እንደዛ ትለምኝኛለሽ። እሺ ለመለመን ያብቃኝ። አይናችን ይኑር አይሻልም? ችግር የለውም።
የዛ ሰዓት ከሊያ ጋር ስላላችሁ ስለምታረጉት ነገር ምንድን ስለሁለታችሁ መጀመሪያ በደንብ ማወቅ የምፈልገው ነገር አለ። እኔና ሰው እንግዲህ እንደነገርኩ ዩኒቨርሲቲ ነው የምንተዋወቀው። እሺ ሊያ ነግራ ከሆነ ቤተሰብ የላትም። ትቀጥይ ለቃቃሚ ነገር ነሽ፣ ተራ ለቃቃሚ ናት። ስለዚህ በዛ መንገድ ተዋወቅን ማለት ነው። እኔ ያለኝ ሰው ነበርኩ፣ እሷ ለቃቃሚ ነች። ከየኔ እየተረፈኝን ስትለቃቅም ከኔ ጋር ተዋወቅን። ከዛ 1 2 እያለ እኔ ሰው አረኳት። ከኔ ጋር መውጣት ጀመረች፣ ከኔ ጋር መግባት ጀመረች። እኔ ማደርጋቸው ነገሮች ሁሉ ማድረግ ጀመረች። አብራኝ ምቅመበት ቦታ አብራኝ ትውላለች፣ መጠጣበት ቦታ አብራኝ ትውላለች። እንደዚህ ያለ ጓደኝነታችን አሁን እስካለንበት ጊዜ ድረስ ቀጠለ። እኔን ለማስገደል ከማሰባችሁ በፊት ሌላ የሰራችሁት ወይም ደግሞ ለመስራት የሞከራችሁት የወንጀል ስራ አለ? የምን ወንጀል? ወንጀል ነው እንዴ? ኦኬ። ስለዚህ እኔን ለማስገደል መሞከራችሁ ወንጀል አይደለም። አንድን የሰው ህይወት የሚያበላሽ በማያገባው እየገባ የሚያማስልን ጋዜጠኛ ማጥፋት ወንጀል ነው እንዴ? ኦኬ። ስለዚህ እኔን መግደል ወንጀል አይደለም። አይደለም። ምክንያቱም ራስህን እኮ ወደምትገደልበት መንገድ እንዲያርክ እየሄድከለ። እናንተ ናችሁ ለሰው ህይወት ምን አገባ? ለምን ሰውን ትጎዳለህ? ማንን ጎዳው? እስቲ ነገር ህይወት እንዳይጥ መፈልፈል ምን ይሰራል? እገሌን ጎታል፣ የገሌን ህይወት በጥብጣል። ከሌ ብዬ ላይክ ፐርሰናሊ መናገር አልፈልግም። ኦኬ። ስለዚህ ግን በማይመጣብን መንገድ ስለመጣ ነው እንጂ እኛ ተራ ጋዜጠኛ ጋር ምንም የምንከራከርበትም አንተን ዱካ ስንፈልግ የምንውልበትም ምክንያት አይኖረንም። ስለመጣህብን የመጣንብህ። ኦኬ እሺ። ምንድነው ከሊያ ጋር ያሰባችሁት ነገር? እንግዲህ ሐሳባችን መጀመሪያውም ሁለተኛውም ሶስተኛውም ሐሳባችን አንተን መግደል ነው። መጨረሻ ሶስተኛም ነበር። እኔ ማቀው እስከ ሁለተኛ ነው። ፕላን ቢ 4ም 5ም እኮ ሊኖር ይችላል። ሰው ልጅ 1 2 እያለ የሚቀጥለው ነገሮች ሳይሳኩለት ሲቀሩ ነው አይደል? ግን ሌላ ምንም ፕላን የለንም። ፕላናችን መግደል። የመጀመሪያው ፕላኑን እንደ ድል ለሷ ነበር የሰጠዋት። እንደዚህ ለቃቃሚ ነገሮችን የማይረቡ ሰዎችን መሰብሰብ ስለምትወድ ነፍሰ ገዳዮች ጋር መገናኘት፣ መጠጣት፣ እኔ ነገሮችን ማድረግ ስለምትወድ የመጀመሪያውን ፕላን ለሷ ነበር የሰጠዋት። እሺ እንግዲህ እንዲገልህ የተላከው ሰው አይደለም ሊገልህ ያልሆነ ታሪክ ውስጥ ከተተን። እንግዲህ ማነው ምንድነው ስለሚገልህ ሰውዬ ዲቴይል የማውቀው ነገር የለኝም። ታስሮ የወጣ ሰው እንደሆነ አውቃለሁ። በጣም ብዙ ወንጀሎችን የሰራ ሰው እንደሆነ አውቃለሁ። በጣም ሴት ልጅን ሳይቀር ደፍሮ ደብድቦ ገሎ ምናምን የታሰረ ሰው እንደሆነ አውቃለሁ። ስለዚህ ሴት ልጅ ላይ እጁን ማንሳት የሚችል ወንድ ደግሞ ወንድ ልጅን መግደል ኖርማል ነው። እኛም እንደዚህ አይነት ሰው ነበር ለፕላናችን የሚያስፈልገን። ግን ለካ ወሬ ነበር። የሷን ተራ ወሬ ማመን አልነበረብኝ። ልክ እንደሷ ማይረባለ ፍስፍስ ነበር። ይኸው ዛሬ እኔ እናንተ ቁጭ ብለን እንድናወራ አደረገ። እየሰማሁሽ ነው። ቀጥይ ትንቢት። ሁለተኛ ፕላናችን ደግሞ እንግዲህ ያ አልሳካ ካለ፣ ምክንያቱም እንደኛ እንደማንም ደደብ አይደለንም። አንዴ ይሳካል ብለን የምንቀመጠው ነገሮችን አስበን ተደራጅተን የምንንቀሳቀስ ሰዎች ነን። እሺ ይሄ ቢሳካ ይሄ ባይሳካ ብለን የምንንቀሳቀስ ሰዎች ነን። ያው አንተ እንደሆነ በምንም የምትሸነፍ ሰው አይደለም እስከማውቀው ድረስ። የሆነ ግርጭጭ ማለት ባህሪ አለብህ እስከ ተነገረኝ ድረስ ነው። እንግዲህ እኔም በተነገረኝ ደረጃ ነው እንጂ ስላንተ ምንም የማውቀው ነገር የለኝም በተጣራውና በደረሰኝ መረጃ። ምክንያቱም እኔ እናንተ ተገናኝተን አናውቅም። የሚያገናኘን ነገር አይኖርም፣ እስከ ዘላለምም አይኖርም። የተበደሉትን እረዳለሁ፣ ችግረኞቹን የተጎዱትን እረዳለሁ በሚል ከበር አይደል ስራህን እየሰራ ያለው። ማናችንም እኮ ከበር ፔጅ መስራት አቅቶን አይደለም። እኛ ፊት ለፊት ነገሩን ፈጸምነው እንጂ አንተን በከበር እንደኛ ነው እየሰራ ያለው። ስለዚህ ለካንተ እንደምሰራው አንድ ሴት ተበደልኩ ብላ እንድትመጣ ነበር የፈለግነው ወደ አንተ። ግን ምን ያደርጋል፣ ይሄው እዚህ ተገናኘን። እድሜ ለዛች መርስ። እዚህ ለማን ምን አይነት ስራ መስጠት እንዳለብኝ አለማወቄ ጎድቶኛል። እዚህ ደግሞ ቆንጆ ቆይታ እንደምናረግ ተስፋ አረጋለሁ። እንደምትመለከቹ ነው። ሻይ ቡና ምንም ከፈለግሽ ይመጣልሻል። የምርህን ነው? ሻይ ቡና ያስፈልገኝም ከጊዜ በኋላ እናንተ ሻይ ቡና ስለምትሆኑልኝ። ችግር የለውም። በራስሽ በጣም እርግጠኛ ሆነሻል። ነገሮችን አብረን እናያለን። ጊዜ ጌታ ስትያል ነበር። እንግዲህ እኔ በተለይ ያ
ቧንቧ ሰሪ እንግዲህ እኔን ለመግደል የተቀጠረው ዋሴ የተባለው ግለሰብ ላይና ያንቺ ባልደረባሽ ጓደኛሽ ላይ ያለ በቂ መረጃና ማስረጃዎችን እያሰባሰብኩ ነው። ግፋቢል አንድ ቀን ቢፈጅብኝ ነው። ከዛ በኋላ ሁለቱን ለህግ አካል አሳልፎ ለምን ለኔ ያተዋቸው ሁለቱን ዋጋቸውን ስለምሰጣቸው ከዛስ ምክንያቱም እንደዚህ ልክስክስ ያለ ስራ ስለማይመቸኝ ላንቺ ልካቸውን አስቀምጣለሁ። አንቺ በምላሹ ምን ትሰጥኛለሽ? ላንተ ምንም ትቀልጃለሽ። ለምን እኔ አሳልፌ እንድሰጥሽ እነሱ እዛ ጋር ካሜራ አለ ባይዘው አለ ካሜራ ምን እንድሰጥ ፈልገህ ነው? ስለዚህ ካሜራ ፊት አላወራም ነው ነገርኩ እኮ መጀመሪያውንም ካሜራ ከዚህ በር መውጣት ስለማይችል ለኔ ምንም ማተር የሚያደርገው ነገር የለም። ኦኬ ካሜራ ፊት አላወራም ነው እያልሻለሽ? ኖ ይሄ ምንም እኔ ላይ ጫና ሊፈጥርብኝ እንደማይችል ላስረዳህ ነው። እኔ ልንልሸበር እንደማልችል ምንም እኔ ጋር ቦታ እንደተሸበር አይደለም ላስረዳህ ነው። እኔና አንቺ የምናወራቸው ነገሮች በማስረጃነት እንዲቀመጡ ነው። ሌላ ነገር አይደለም እኮ ገባኝ። እየፈራሽ ነው። ምንም አድርገው እንደ ስራህን እንደምታረገው ማርገው ከፈለክ እያወራሽልኝ እኮ ነው የምፈልገው ነገር እኮ ነገርኩ። እኔም በግልጽ እየነገርኩ ያለሁት እኮ የትም እንደማትደርስ ስለማቅ ነው። ለምን የማይገባህ እንዴ? እንደዛ ከሆነ እውነቱን ትነግሪኛለሽ በደንብ። በነገራችን ላይ የሰው ልጅ ሁሉ እንደናንተ ደደብ እንዳይመስላችሁ። እኔ ለምሳሌ እሷ አሁን እዚህ በሷ ቤት በቃ እኔን አስይዛኛለች ወይ ምናምን አይደለ? እኔ ግን ጓደኛዬ ናት ብዬ እሷን አምኛት አልተቀመጥኩም። እሷንም ስከታተላት ነበር። አሁን ቤተሰቦቿ በኔ እጅ ናቸው። ይሄንን ታውቃለህ? የናቸው ቤተሰቦቿ የትም ይሁኑ ዋናው ከኔ ስር መሆናቸው ነው። ይልሽ እኔ እሷ ወንድም አይደለሁ፣ አይመለከተኝም። እኔ ስለሷ ቤተሰቦች ሲቀጥል ደግሞ የሷን ቤተሰብ ይዣለው ማለት ወይም እሷ ቤተሰብ ጋር ደርሻለው ማለት አንተ ቤተሰብ ጋር ለማለርስበት ምንም ምክንያት የለም። ድረሽ ስልክ ልስጥሽ ደርሽስ ቢሆን እኔ ቤተሰብ ጋር እንደማደርሽ እናውቀዋለን። ደርሽስ ቢሆን ይልሽ ችግሩ በጣም እኔ በአንዳንድ በየዋ ሰዎች በጣም ነገር የኔ ቤተሰቦች እዚህ ይሉ ጭንቅላቴ በጣም አስበው ነው የሚንቀሳቀሰው። ይሄን ያክል ሴራ መገንባት የቻልኩ ሰው ዝም ብዬ በአንድ መንገድ ይሄ ነው ስለተባለ ብቻ እንደዚህ ሊሄድ አልችልም። በጣም ጎበዝ ወንጀል ነው ባይዛው ያልከ ያለው ወይም የሰራውት ያለውታ እንደዚህም የማስብ ሰው ነኝ። እሺ በጣም ጎበዝ ነሽ ንግግር ላይ በጣም የሰው ልጅ እንግዲህ ሳይኮሎጂውን ለመብላት የምትሞክሪው ነገር ሳይኮሎጂ አይደለም። ለምን አታረጋግጥም? የሷን በጣም አፈንፋኝ ነኝ ሁሉ ላይ ደርሳለሁ ትለለ ለምን አታረጋግጥም? አግተሽ ሊሆን ይችላል ሜቢ አላውቅም። እንግዲህ እኔ አላምናትም፣ ጓደኛዬ ነች አላምናትም። እኔም ቤተሰብ ግን አንድ ያረጋግጥኩባት ነበር እንጂ ገንዘብ ልሰጣት አልነበረም። የኔም ቤተሰብ ግን አንድ ያረጋግጥኩ ነገር 60 ሺህ ብር 100 ምናምን ሺህ ብር ከኔ ጋር እኩል ልትካፈል የምሯን አሁን ይልሽ እንዴት ነው የምታስቡት? ልትናደጅ ይገባል። ለምን ምናደደው? እኔ እኮ በራሴ እርግጠኛ ስለሆንኩ ነው። መግደሉ አልተሳካላችሁ። አልተሳካማ ለአንተ ነው ያልተሳካው። ይልሽ በዚህ ወደ ቤት የምትሄጂ ነው ይመስልሽ? አልሄድ ችግር የለውም። እዚሁ ከኛ ጋር ነው የምትሆኚ እኮ አልሄድ። ግን ስመጣ አንተ ያኔ ስታገኘኝ ብቻዬን ነበር እየመጣሁ ነበር። ይልሽ እሱም ማሰባክቶ ነው ከሰው ጋር ብመጪ ውጪ ላይ ያሉትን ጋርዶች እንደውም በጣም ነው ደስ የሚለን። ከሰው ጋር ብመጪ በጣም ነው ደስ የሚለን። ያንቺ ስሚ ያንቺ ጋርዶች ቢመጡ ያንቺ ከማሰበይ በፊት ሰዎች አዘጋጅቻለሁ ገብተው ዛ ዱቄት እንዲያረዋችሁ። አሪፍ ነው። መንገድ ላይ እንገናኛለን። እምንፈራ መስሎሽ ነው? እንደውም ይልሽ ይሄንን አድራሻችንን ስጫቸው፣ ቴክስት አድርጊላቸው ይምጡ። ወይኔ አላዩትም አሁን ብለህ ተስፋ ያረክ በቃ ይምጡ። ይልሽ በር ላይ በቂ ጋርዶች አሉ። ለምን እንደምትፈልገው ነገር አትናገርም? ገንዘብ ነው የፈለከው? ፈሪ ለምትፈልገው ነገር በገንዘብ ልደልይ ነው? ፈሪ አይ የምትፈልገው ነገር ምን አስፈራሽ? ለምን እፈራለሁ? በገንዘብ ትደራደሪኛለሽ? ይልሽ አልፈራም ከዚህ እወጣለሁ እያልሽ አይደል? እሺ ተው በቃ ምን በገንዘብ ትደራደሪኛለሽ? አዎ አልደራደረም። ፈሪ ነሽ። ይልሽ እሺ አብቅቶልሻል። ፈራው ወይ አብቅቶልሻል። ፈራው ሌላ ምን ነገር አለ? ሌላ እስቲ ሌላ ይሄን ቅዠትሽን እየቃጀው ነው ወይኔ ለምን ታዲያ ማን ይልሽኝ? እሱ አይቀርም። እኛ ያዘጋጀንልሽ ቆንጆ አማኑኤል የምድር ሲውል እዛ ነው የምንወስድሽ። ቆንጆ አማኑኤል ተንጣጣው ምናምን በወር ስንት ሺህ ብር ለማግኘት ነው? 50 ሺህ ብር 60 ሺህ ብር ስንትም ላግኝ ምን አገባሽ አንቺ? ወይኔ ጌታ ኢየሱስ ምን አገባሽ? እኔ እንዳንተ ለምን 500 ብር በወር አላገኝም? ምን አገባሽ? በዚህ እድሜ ለእንደዚህ አይነት ስራ ለእንደዚህ አይነት ገንዘብ ጊዜህን አላጠፋም። ይቅርታ አድርግልኝና እንደሆነ ስለዚህ ስራ ላይ የሚጠቅመኝን የምሰራውን አስቤ እንቀሳቀሳለሁ።
ለማንኛውም ልጅነትክን ወጣትክነትክን በማይሆን ነገር ባታባክን ጥሩ ነው። እኔ ምናልባት ልትይዘኝ ትችላለህ ወይ ልታሰር ትችላለህ። ልታሰር በገንዘብ ይወጣለሁ። ኢትስ ኖርማል ወይ ዘዊ ወንጀል ላይ የሚሰራ ሰው እኮ ይታሰራል። በቀላሉ እኮ አይደለም ነገር ይሆናል። ችግር የለውም። ወደ ለህግ አካል በቀላሉ አሳልፈን አንሰጥሽም። ምክንያቱም ነገ ከነገ ወዲያ በዋስ መፈታት ብዙ ነገሮች አሉ። ይልሽ ካንቺ ጋር የምናደርገው ቀላል ነገር ነው። ያማል እንዴ ቀላል ነገር እንደዚህ አይነት ስራ እኮ ከህግ ጋር ነው የሚሰራው። እናሸሻለን። ከህግ ጋር እኮ ነው የሚሰራው። እንደዚህ አይነት ምናልባት የህግ አካል ቢሆን ሲላከኝ የህግ አካል እንደሚያስጥልሽና እንደማያስጥልሽ እናያለን። ገባሽ? ችግር የለውም። አሁን የጨረስን ይመስለኛል። ስለ ፕላናችሁ ስለ እያንዳንዱ ነገር ነግረሽናል። ስለዚህ አሁን የምናረጋው እግርሽን በገመድ እናስርሻለን፣ አፍሽ ላይ ፕላስተር ለጥፈን ማለት አይንሽንም በጨርቅ አስረን ወደ መጋዘን ይዘንሽ እንሄዳለን። የምን መጋዘን? ምን ይያልኩ እየቀለድኩ ነበር እንደ መሰለሽ? ማለት መተው ለምን አያስጥሉሽም? መተው ብቻዬን አልመጣሁም። ወንጀለኛ ነኝ አይደል? እስር ቤት ውሰደኝ። ቆንጆ ፎቶ አለ የመጋዘን ጨለማ ላሳይሽ። ወንጀለኛ ነኝ አይደል? መጋዘን ማን ስለሆንክ ነው? ምናልባት ስታዩ ነበርኩ መጀመሪያ በህግ ተሸፍነ ምን አይነት ስራ እንደምሰራ ማለት ነው። ጨለማ ቦታ እያየሽው ነው እንዴ? ይሄን ጨለማ ክፍል እያየሽው ነው ማለት ይኸውልሽ። ቆይ ተረጋጋ። ወንጀለኛ አይደል? እስር ቤት ነው የሚሄደው። ለምን ሲባል አሁን ይኸውልሽ ምን ልታረጋኝ ነው? ሰው ይኸውልሽ ቦርሳሽኛ ጋር ነው፣ ስልክሽ የለም እኛ ጋር ነው። እንዳይመስልህ ሴት ናት ሌላ ነገር አድርጋታለሁ ምን አስበህ ከሆነ እኔ ማን እንደሆንኩ አታውቅም። እሺ እሱን ደግሞ አሳይሃለሁ። ደስ ያለሽን ነገር ማውራት ትችያለሽ። ሴት ናት፣ ደስ ያለሽ ነው። እኛ ምንም ፈልገን አይደለም ካንቺ። እኛ የምንፈልገው አንድ ነገር ነው። ምንድነው የምትፈልገው? አንቺን ማሳሰርና እኮ አሳስተነኛ። ለምን ጨለማ እስር ቤት ለምን ሄዳለሁ? አሳሰረኝና መጀመሪያ መጋዘን ነው የምትሄጂው። ይሄ የኛ አሰራር ነው። እድሜ አብረው ለሚሰሩ ህግ አካሎች እሺ፣ አንተ ብጨነቅ መሰለህ። እስቲ መተው የሚያስጥሉሽን እንያቸው መተው የሚያስጥሉሽን። ስለዚህ ጨርሰናል። ካሜራው ይጠፋል፣ ወደዛው እንሄዳለን። አይቻልም። መጀመሪያ ግን ካሜራ ከመጥፋቱ በፊት በደንብ እግርሽን በገመድ እጅሽን በሰንሰለት ያስሩሻል። ማለት ምን ነው ፈራሽ? የቅድሙ ኮንፊደንስ የቅድሙ ድፍረትሽ የታለ? ለምን ነው የምታሰረው? ልታስገድለኝ? አስገድለኝ። እኛ እንዳንቺ ነፍሰ ገዳይ አውሬ አይደለንም። ስለዚህ የምናደርገው ነገር ግልጽ ነው። አጥፋው ካሜራውን። አይ ጋርዶቹም ይግቡና አይ እባክህን እሺ ይቅርታ አድርግልኝ እሺ በእናትህ እባክህን ለምን በእናትህ ቅድም ምን ነበር ያልኩት? እኔ በማላውቀው ነገር አታስገባኝ እባክህ ይቅርታ አድርግልኝ እባክህ በእናትህ አንተ ማታውቃቸው ብዙ ነገሮች አሉ አይደለም አልመሰለህም። ይኸውልህ አንተ ወዳጅና ጠላት ግን አታውቅም። ይኸውልህ እኛ ምናልባት የምታገኘን ሰዎች እኮ በገንዘብ ተገዝተን ሊሆን ይችላል። እባክህ ይቅርታ አድርግልኝ እባክህ ሁሉንም ነገር እነግርሃለሁ። እሺ እባክህ ጥሩ። ግን እኮ ይሄንን ነገር ስነግርህ እኔ ለራሴ እፈራለሁ፣ ለቤተሰቦቼ እፈራለሁ። እኔ ምናልባት ገንዘብ አታሉኝ ሊሆን ይችላል፣ ግን ቤተሰቦቼ ጋር ምንም እንደማይደርሳቸው የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። የማይረባ አይደለም የነገርኩ ነገር በሙሉ እውነት ነው። ኦኬ። ስለዚህ የሊያን ቤተሰቦች አግተሻል። እኔ ተማምኜ ነው። እኔ አይደለሁም ያገትኳቸው፣ ከኔ በላይ ያለ ሰው ነው ያገታቸው። እባክህን ማን ነው? እባክህን እሺ፣ ለማንም እንደማትናገርና እኔ እንደሱ ያሳልፈ እንደማሰጠኝ በምን እርግጠኛ ነው? ማን ነው እኔ እንድገደል ትእዛዝ የሰጠው? እኮ ለኔ ጠበቃ ማን ይሆንልኛል? እባክህን አታስቢ። እዚሁ መጋዘን ስለምትሆኚ ማንም አይደርስልሽም። እዚሁ ታስረሽ በቃ እስር ቤት ውሰደኝ። እኔ እስር ቤት ይሻለኛል። ትናገሪያለሽ? አትናገሪም? ይቅርታ አጎቴ ነው። እኔ ምንም ማድረግ አልችልም። ይቅርታ አድርግልኝ። አጎቴ ነው እንደዚህ የሚያደርገን። አጎቴ ነው አንተ ማስገደል የሚፈልገው፣ ለኛም ገንዘብ የሚሰጠን።
ላታምን ትችላለህ ግን የማይረባ ነገር አታውሪ እሺ አንተ አውቃለሁ ያለ መረጃ ያለ ምንም ነገር እንደማታምን ግን ቦርሳዬ ውስጥ ስልክ ያለ እሱን አምጣውና ከሱ ጋር ያወራኋቸውን የፕላን ልውጦች ሁሉ ማየት ትችላለህ ምን እያልሽ ነው ካላመንከኝ ስልኬን አምጣው እባክህ እንዳደበድበኝ ስልኬን ብቻ አምጣ ስልኳና ቦርሳውን አምጣ